ኢስላም ከመካ በኋላ መጀመሪያ የደረሰበት ሀገር የትኛዋ ናት? ኢትዮጵያ በኢስላም ታሪክ ያላት ልዩ ስፍራ ምንድነው? የነጃሺ የቢላል ኢብኑ ረባህና የመጀመሪያዎቹ ሙስሊሞች ስደት ከኢትዮጵያ ጋር የተያያዘው ታሪክ ምን ይነግረናል? በዛሬው ቪዲዮ በታዋቂ የታሪክ ተመራማሪና ኡስታዝ አህመዲን ጀበል የተዘጋጀውን ጽሑፍ መሰረት በማድረግ ኢትዮጵያ በኢስላም ታሪክ ውስጥ ያላትን ቦታና የሚቀርቡትን ታሪካዊ ነጥቦች እንመለከታለን። ቪዲዮን እስከ መጨረሻው ተከታተሉ። አስተያየታችሁንም በክብር አካፍሉን። ኢትዮጵያ ከመካ ቀጥሎ እንደ ሀገር ኢስላምን በመቀበል ሁለተኛ ሀገር ነች። ኢስላም በኢትዮጵያ ከመዲና በ7 ዓመት በላይ ከየመን፣ ኦማን፣ ኳታርና ባህሬን ከእያንዳንዳቸው በ13 ዓመታት ይቀድማል። ከሶማሊያና የተባበሩት አረብ ኤሚሬትስ ደግሞ በ15 ዓመታት፣ ከኢራን፣ ኢራቅ በ18 ሲቀድም ከሶሪያ፣ ፍልስጤምና ዮርዳኖስ ደግሞ በ21 ዓመታት ይቀድማል። ከግብጽ ደግሞ በ25 ዓመታት፣ ከሊቢያ በ32 ዓመታት ሲቀድም ከአፍጋኒስታንና ከሱዳን ደግሞ በ37 ዓመታት ቀድሞ ደርሷል። ከቱኒዚያና አልጄሪያ በ55 ዓመታት፣ ከሞሮኮ ደግሞ በ67 ዓመታት ይቀድማል። ከስፔን፣ አንዳሉሲያ እና ፖርቹጋል ደግሞ በ96 ዓመት ይቀድማቸዋል። ከኡዝቤክስታን በ95፣ ከፓኪስታን በ96፣ ከህንድ በ97 ዓመታት ይቀድማል። ካዛክስታንና ቱርክ በ135 ዓመታት ሲቀድም ከባንግላዴሽ ደግሞ በ385 ዓመታት ሲቀድም ከማሌዥያና ኢንዶኔዥያ በ585 ዓመታት ቀድሞ ኢትዮጵያ ውስጥ እስልምና ተሰብኳል። እንዲህ ያለ ኢስላም በኢትዮጵያ መሰበኩ ከመካ ከተማ ውጭ ያሉትን ሁሉንም የዓለም ሀገራትን ይቀድማል። በዓለም ታሪክ ከመካ በስተቀር በሀገሩ ኢስላም 1456 ዓመታትን የቆየበት አንድም ሀገር ከኢትዮጵያ በቀር የለም። ዛሬ በሂጅራ ዘመን አቆጣጠር 1448 ሲሆን ኢስላም በኢትዮጵያ የደረሰው ዘመን መቁጠሪያ መጀመሪያ ከነቢዩ መሐመድ ወደ መዲና ስደት 7 ዓመታት ቀድሞ መድረሱ የኢስላም ታሪክ በኢትዮጵያ 1456 ዓመታት መሆኑን ያሳያል። ከዚህ የተነሳ ኢስላም በሂጅራ ዘመን አቆጣጠር ካላንደር ጭምር የተቀደመ ታሪክ ያላት ሀገር ኢትዮጵያ ብቻ ናት። ኢትዮጵያ ይህንን ስፍራ እንድታገኝ የተመረጠችው በእኛ በሙስሊሞች ሳይሆን በኢስላም በራሱ ነው። ኢትዮጵያን ሙስሊሞች የኢስላምና የሀገር ባለቤቶች ታሪክ መሰረቶች ናቸው። አንዳንድ አካላት ኢስላም ከአረብ ሀገራት ጋር ተያይዞ እንዲታይ ይሻሉ። በአላህ የተመረጠን ኢስላምን የግድ ሀገራት ጋር ማያያዝ ካስፈለገ የትኛውም ሀገር በላይ ለዚህ ብቁ የምትሆን ሀገር ኢትዮጵያ ብቻ ነች። ምክንያቷ ደግሞ በርካታ ነው። አንደኛ የአላህ ነቢይ የሆኑትን ነቢይ መሐመድ ሰለላሁ ዐለይሂ ወሰለም ሞግዚት ሆና ያሳደገችው ኢትዮጵያዊቷ ኡሙ አይመን በረካ መሆኗ፣ ከየትኛውም የዓለም ሀገር ኢስላምን ከመካ ቀጥሎ መዲና እንኳ ሳይገባ ወደ ኢትዮጵያ የገባ መሆኑ። 3 የነቢዩ ሐሳቦች የነቢዩ ሰሃቦችን ከለላ የሰጠ በጊዜው መካ ውስጥ 40 ሙስሊሞች ብቻ ቀርተው ኢትዮጵያ ውስጥ 101 ሰሃቦች የነበረ መሆኑ። 4 በኢስላም ታሪክ የመጀመሪያው ሙአዚን ኢትዮጵያዊ ቢላል ኢብኑ ረባህ መሆኑ። 5 እንደ መሪ ነጃሺ ከአፍሪካም ሆነ ከዓለም የመጀመሪያው ሙስሊም መሪ መሆኑ። 6 በነቢዩ መሐመድ ኢትዮጵያ የእውነት ምድር ተብላ መወደሷ። 7 ንጉስ ነጃሺ በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እርሱ ዘንድ ማንም የማይበደልበት መሪ መጣ መባሉ። 8 ወደ ኢትዮጵያ የገባው የእስላማዊ አስተምሮ የትኛውም መዝሃብ፣ መንሃጅ፣ ሱሉክ ለምሳሌ ተሰውፍ፣ ሱፊያ፣ አሰሪ፣ ሻዓሪ፣ ሺዓ ወዘተ የሚሰኙ ቅጥያዎች ጭምር ሳይፈጠሩ እስልምና ሙስሊም ብቻ ተብለው የሚጠራ ስያሜን የያዘ መሆኑ። ከነዚህ በተጨማሪ በርካታ ነጥቦች ሊዘረዘሩ ይችላሉ። እስልምና ወደ ኢትዮጵያ የገባው የአብዛኞቹ የዓለም ሀገራት ከመቀበላቸው ቀድሞ በመሆኑ ኢትዮጵያ በኢስላም ታሪክ ውስጥ የአስተማሪነት እንጂ የተማሪነት ስፍራ የላትም። በመሆኑም ከኢትዮጵያ በኋላ እስልምናን የተቀበሉ ሀገራት እንደ ተጽዕኖ ፈጣሪ አድርጎ ማሰብ ወይም የኢትዮጵያን ሙስሊሞች ታማኝነት መጠራጠር የታሪክ ድንቁርና ነው። የኢትዮጵያ ሙስሊሞች የሀገራቸውን ድንበር ሲያስከብሩ፣ ባህሏን ሲገነቡና ታሪኳን ሲያጸኑ የኖሩ የመሰረት ድንጋዮች ናቸው። ኢስላም በሀገራችን የጸናው በወረራ ሳይሆን በፍትህ በጽድቅና በራሳቸው በኢትዮጵያውያን መልካም ፈቃድና እንግዳ ተቀባይነት ነው። ይህ ከመካ ቀጥሎ በዓለም ሁለተኛ የመሆን ታሪካዊ ምዕራፍ የሙስሊሙ ማህበረሰብ ብቻ ሳይሆን የመላው ኢትዮጵያውያን ታሪክ ሀብትና ኩራት ነው። ይህንን ታላቅ የፍትህና የአብሮነት ውርስ ጠብቆ ማቆየትና ለእውነተኛው ፍትህ፣ የእኩልነትና ሀገር ግንባታ ታሪክ ለመጻፍ መቆም የዚህ ትውልድ የማይታጠፍ አደራ ይሆናል። ታዋቂው የታሪክ ተመራማሪና ኡስታዝ አህመዲን ጀበል በማህበራዊ ትስስር ገጹ ያሰፈረውን ጽሑፍ ነበር ያደረስኳችሁ። መልካም ጊዜ ይሆንላችሁ። እናንተስ በዚህ ጉዳይ ላይ ምን ሀሳብ አላችሁ?